ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉንም እንድንሰማ ይፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። በቅድሚያ አምላካችን እግዚአብሔር ሁላችንን በቸርነቱ ለቅድስተ ቅዱሳን በዓታ ለማርያም ዓመታዊ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። እስቲ እዚህ ያደረሰንን አምላካችን እግዚአብሔርን ሁላችንም እናመስግን። እንዲሁም ለዓመታዊው ለሊቀ መላእክት ለቅዱስ ፋኑኤል መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። በደንብ አድርጋችሁ አመስግኑ። አምላካችን እግዚአብሔር ከእናታችን ከእመቤታችን ከቅድስተ ቅዱሳን ከድንግል ማርያም ከወላዲተ አምላክና ከሊቀ መላእክት ከቅዱስ ፋኑኤል ረድኤትና በረከት ሁላችንንም ያሳትፈን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። የተሳልኸውን ፈጽመው። መጽሐፈ መክብብ ምዕራፍ 5 ቁጥር 4። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን ሁላችን እንደምናውቀው በቤተ ክርስቲያናችን ታሪክ መሰረት በየዓመቱ ታኅሳስ 3 ቀን ከምናከብራቸው ዓመታዊ ክብረ በዓላት መካከል አንዱ የሆነውንና ወደ ቤተ መቅደስ የገባችበትን በዓል እያከበርን ነው። በተለይም አባቷ ቅዱስ ኢያቄምና እናቷ ቅድስት ሐና ስዕለት ተስለው ብጻት ገብተው አምላካችን እግዚአብሔር ስዕለታቸውን ስለፈጸመላቸው በገቡት ቃል መሰረት ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክን ወደ ቤተ መቅደስ ያገቡበት ቀን ስለሆነ ከዚህ የተነሳ በዚህ ርዕስ ለመማር መርተናል። የተሳልኸውን ፈጽመው። መጽሐፈ መክብብ ምዕራፍ 5 ቁጥር 4 ርዕሳችን ነው። በዚህ ርዕስ ውስጥ በመጀመሪያ ስዕለት ማለት ምን ማለት እንደሆነ እንመለከታለን። ሁለተኛ ስዕለታችንን መፈጸም የሚገባን የት እንደሆነ እንመለከታለን። ሶስተኛ ስዕለታችንን በማን ፊት መፈጸም እንዳለብን እንመለከታለን። አራተኛ ስዕለታችንን መቼ መፈጸም እንደሚገባን ተመልክተን ዛሬ ልናደርግ የሚገባው ነገር ምን እንደሆነ አንስተን ትምህርታችንን እንጠቀልለዋለን። ስዕለት የሚለው ቃል ሰአለ ከሚለው የግዕዝ ግስ የወጣ ነው። የቃሉም ትርጉም ለመነ፣ ጸለየ ማለት ነው። ስዕለት ስንል መለመን፣ እንዲህ ብታደርግልኝ እንዲህ አደርግልሃለሁ ብሎ ለእግዚአብሔር ቃል ኪዳን መግባት ነው። ራስን በመሐላ ማሰር ይለዋል። ስዕለት
የፈቃድ ነው፣ የግድ አይደለም። ለምን አምላካችን እግዚአብሔር ሳንለምነው የሚያስፈልገንን አውቆ የሚሰጠን አባታችን አምላካችን ስለሆነ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ አባታችን ሆይ የሚለውን ጸሎት ለቅዱሳን ሐዋርያቱ ባስተማራቸው ጊዜ እንዲህ ነው ያለው፣ ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና ነው ያለው። የማቴዎስ ወንጌል ምዕራፍ 6 ቁጥር 8 ላይ ተመዝግቧል። አምላካችን እግዚአብሔር ሳንለምነው የሚያስፈልገንን ያውቃል። ያውቃል ማለት አድርጎ ያሳየናል፣ ይፈጽምልናል፣ ይሰጠናል ማለት ነው። እስክንለምነው አይጠብቅም፣ ወይም እስክንሳል ድረስ አይጠብቅም። የኛ አምላክ እግዚአብሔር ሳንለምነው የሚያስፈልገንን አውቆ የሚሰጠን አምላካችን። እንዲህም ተብሎ አስቀድሞ ተነግሯል። እስቲ በሉ ከኔ ጋራ ሳይጠሩ በሉ እመልስላቸዋለሁ። ገናም ሲናገሩ እሰማለሁ። ትንቢተ ኢሳይያስ ምዕራፍ 65 የሚመልስልን ነው። ሳይጠሩ እመልስላቸዋለሁ አለ። ምን ማለት ነው? ሳይጠሩ እመልሳለሁ ማለት ሳይጠሩ እመልሳለሁ ማለት በልቡናችን ያለውን በጎ ምኞት ይፈጽምልናል ማለት ነው። በአንደበታችን አውጥተን ሳንናገር፣ ሳንጠይቅ፣ ሳንለምን እግዚአብሔር ይመልስልናል። ሳይጠሩ እመልስላቸዋለሁ አለ። ክቡር ዳዊት አባታችን እንዲህ እያለ ዘምሯል። በእግዚአብሔር ደስ ይበልህ የልብህን መሻት ይሰጣል ይላል መዝሙር 36 ቁጥር 4 ላይ። እስቲ እግዚአብሔርን አመስግኑ። በእግዚአብሔር ደስ ይበላል። ሁል ጊዜ በእግዚአብሔር ደስ ይበለን ወገኖች። የልባችንን መሻት አምላካችን እግዚአብሔር ይሰጠናል። ብቻ የልቡናችን መሻት በጎ ይሁን፣ የሚጠቅመን ይሁን እንጂ እግዚአብሔር አይከለክለንም። ይህንን ማለት ነው ሳይጠሩ እመልስላቸዋለሁ አለ። ገናም ሲናገሩ እሰማለሁ አለ። ገና ከአንደበታችን አውጥተን ስንናገር፣ ስንጸልይ፣ ስንለምን እግዚአብሔር ይሰማናል፣ ይለምነናል፣ ይሰጠናል። የኛ አምላክ እግዚአብሔር የለመነውን ብቻ አይደለም የሚሰጠን፣ ከለመነው በላይ ይሰጠናል። የምናስበውን ብቻ አይደለም የሚሰጠን፣ ከምናስበው ሁሉ ይልቅ እጅግ አብልጦ ያደርግልናል። በእኛ እንደሚሰራው ኃይል መጠን ይላል እጅግ አብልጦ ሊያደርግ ለሚቻለው ለእርሱ ከዘላለም እስከ ዘላለም ክብርና ምስጋና ይሁን ይላል። በደንብ አድርገን እናመስግን። ቅዱስ ጳውሎስ በዚህ በኤፌሶን መልእክቱ ምዕራፍ 3 ቁጥር 20 ላይ የመዘገበው ኃይለ ቃል ነው። በእኛ እንደሚሰራው መጠን ኃይል አለ። ከምንለምነው አለ። የምንለምነውን ብቻ አይደለም፣ ከምናስበው ይልቅ አለ። የምናስበውን ብቻ አይደለም፣ እጅግ አብልጦ ሊያደርግ ለሚቻለው ለእርሱ ከዘላለም እስከ ዘላለም ክብርና ምስጋና ይሁን ያለው። ባካችሁ ይህንን አምላክ በደንብ አድርገን እናመስግን። ሰዎች እየጠራናቸው አይሰሙንም፣ እየለመናቸው አይሰጡንም፣ ጀርባቸውን ይሰጡናል። አምላካችን እግዚአብሔር ግን ገና ሳንጠራው ይመልስልናል።
ገናም ስንናገር ይሰማናል። በእግዚአብሔር አምኖ ያፈረ ሰው የለም። ከእግዚአብሔርም ለምኖ ያልተቀበለ ሰው የለም። አምላካችን እግዚአብሔር ቸር አምላክ ስለሆነ ለጋስ አምላክ ስለሆነ ቢሰጥ የማያልቅበት ሰጥቶ የማይጸጸት ሲሰጥ ለፍጥረቱ መልካም ስጦታ የሚሰጥ ሲሰጥ ደግሞ ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ የሚሰጥ አምላክ ስለሆነ ልመናችንን ሰምቶ ነው። የኛ አምላክ እግዚአብሔር እንኳን ለምናምነው ለኛ በስሙ ለተጠራ ነው ጠዋት ማታ ደጅ ለምንጠናው ለአምልኮቱ ለምንንበረከከው ለክብሩ ለምንዘምረው በእርሱ ተስፋ ለምናደርገው ቀርቶ ለማያምኑበትም ቸር ነው፣ ሩህሩህ ነው። እስቲ ከኔ ጋር በሉ እርሱ በሉ። እርሱ ለማያመሰግኑ ለክፎችም ቸር ነውና። የሉቃስ ወንጌል ምዕራፍ 6 ቁጥር 35 አምላካችን እግዚአብሔር ለማያመሰግኑት ለማያመልኩት እግዚአብሔር የለም ለሚሉት ለነርሱ እንኳን ቸር ነው፣ ለክፎቹ ቸር ነው። እንግዲህ ለክፎቹ ቸር ከሆነ ለማያመሰግኑት ለማይጸልዩት ለማይለምኑት ቸር ከሆነ ለምናመሰግነው ወደሱ ለምንጸልየው በሱ ተስፋ ለምናደርገው ለኛማ ለልጆቹ የቱን ያህል ያደርግልን ይሆን? ምንድን ያለው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለምኑ ይሰጣችኋል፣ መዝጊያ አንኳኩ ይከፈትላችኋል፣ እሹ ታገኙማላችሁ ነው ያለው በማቴዎስ ወንጌል ምዕራፍ 7 ቁጥር 7 ጀምሮ ለምኑ ይሰጣችኋል። እንዲህ ያለ አምላክ ለምነነው አይከለክለንም፣ ይሰጠናል። በምሳሌ ያመጣል። ልጅ አባቱን አባዬ ራበኝ ዳቦ አበላኝ ብሎ ቢለም ዳቦ ለለመነው ለልጁ ድንጋይ የሚሰጠው ያንኑ ዳቦን አይሰጠውምናል። እንዲያውም ደረቁን ቅርፊቱን እየተወ እምቡጡን መሃል ያለው ለስላሳውን አውጥቶ ያጎርሰዋል። ልጅ አባቱን አባዬ እራበኝ አሳ አብላኝ ብሎ ቢለምነው ርቦት አሳ ለለመነው ለልጁ የትኛው አባት ነው እባብ ወይም ጊንጥ የሚሰጠው? ያንኑ አሳውን አይሰጠውምን? አጥንቱን እየለቀመ እያወጣ እንዳይወጋው እነሆ አሳውን ለስላሳ ስጋውን ይሰጠዋል፣ ያበላዋል። ምን አለ ታዲያ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እናንተ ክፎች ስትሆኗል ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ የሰማዩ አባታችሁማ እንዴት አብልጦ አያደርግላችኋል። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። እርሱማ አብልጦ አበዝቶ ያደርግልናል፣ ይሰጠናል። የምንሳለው ካልተሳላችሁ ወይም ይሄንን ብታደርግልን ይሄንን እናደርግልሃለን ካላላችሁ አልሰጣችሁም አልለመናችሁም ስላለን አይደለም። የምንሳለው ፈቅደን ነው፣ ወደን ነው። በቅዱሳት መጻሕፍት ውስጥ በብዙ ስፍራ ይሄ ተመዝግቧል። በዚህ በኦሪት ዘዳግም ምዕራፍ 23 ቁጥር 21 ጀምሮ አምላካችን እግዚአብሔር በሊቀ ነቢያት በሙሴ በኩል ለሕዝበ እግዚአብሔር ለእስራኤል ዘሥጋ እንደዚህ ብሎ ተናገረ። እስቲ በሉ ከኔ ጋራ ጊዜ
በደም በሉ ስዕለት በሉ ለእግዚአብሔር በተሳልክ ጊዜ እግዚአብሔር ይሻዋልና ኃጢአትም ይሆንብሃልና አትዘጊ ባትሳል ግን ኃጢአት የለብህም። ባትሳል ምን የለብህም? ኃጢአት የለብህም። ወገኖቼ አለመሳል ኩነኔ አይደለም፣ ኃጢአት አይደለም። መሳል ጽድቅ አይደለም። ስዕለት በጽድቅና በኩነኔ ውስጥ ቦታ የለውም። አለመሳል ኃጢአት አይደለም፣ መሳልም ጽድቅ አይደለም። ዋናው የተሳሉትን መፈጸም ነው። ምን አለ ስንነሳ የተሳልከውን ፈጽመው። ለምን? በፈቃድ ለእግዚአብሔር ለአምላክ ተስለሃልና ከከንፈር የወጣውን ታደርግ ዘንድ ጠብቅ ነው የሚለው ቃል። በፈቃድ ወደ ፈቅደ በከንፈር በአንደበት የተናገርከውን ቃል ትፈጽም ታደርግ ዘንድ ጠብቅ ነው የሚለው። ባትሳል ኃጢአት የለብን። አለመሳል ኃጢአት አይደለም። ኃጢአት የሚሆነው ተስሎ አለመክፈል ነው። ተስሎ ማስቀረት ነው። ተስለን እንድንፈጽም ታዘናል። የእግዚአብሔር ቃል ነው የሚያዘን። አምላካችን እግዚአብሔር የተሳልነውን እንድንፈጽመው ይርዳን። ዛሬ የምናከብረው በዓልን ስለምናውቀው በጠዋቱም ክፍለ ጊዜ ስለተነገረ በየዓመቱም ስለሚተረክ ነገር ግን እንዲሁ ቁጭ አድርገን እንዳናልፈው ጥቂት ነገር ከታሪኩ ክፍል አነሳለሁ ለትምህርታችን እንዲሆን። ታሪኩ እንደዚህ ነው። አባታችን ቅዱስ ኢያቄም እና እናታችን ቅድስት ሐና ሃይማኖታቸውን አጽንተው ምግባራቸውን አቅንተው በቅዱስ ጋብቻ በንጹህ መኝታ ይኖሩ ነበረ። ነገር ግን ልጅ አልነበራቸውም፣ መካን ነበሩ። ቅዱስ ኢያቄምና ቅድስት ሐና እግዚአብሔር ልጅ እንዲሰጣቸው ወደ እግዚአብሔር ጸለዩ፣ ወደ እግዚአብሔር ለመኑ፣ ስዕለት ተሳሉ፣ ብፅዓት ገቡ። እግዚአብሔር የቅዱስ ኢያቄምንና የቅድስት ሐናን ጸሎታቸውን ሰማ፣ ልመናቸውንም ተቀበለ። በእግዚአብሔር ፈቃድ ቅዱስ ኢያቄምና ቅድስት ሐና በነሐሴ 7 ቀን ቅድስተ ቅዱሳን ድንግል ማርያምን ጸነሱ። በግንቦት 1 ቀን በሊባኖስ ተራራ ቅድስተ ቅዱሳን ድንግል ማርያም ከቅድስት ሐና ተወለደች። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ቅዱስ ኢያቄምና ቅድስት ሐና እንዲህ እያሉ ይማጸኑ ነበረ። የልባችን ተስፋ የዓይናችን ማረፊያ የሆነ ልጅ ስጠን። ልጅ ብትሰጠን እኛን ያገልግል አንልም፣ መልሰን ለአንተ እንሰጣለን ብለው ነው ልመና የለመኑት፣ ጸሎት የጸለዩት፣ ስዕለት የሳሉት። ልክ አይነት ስዕለት ማለት ነው። እዚህ አንደኛ ሳሙኤል ምዕራፍ 1 ቁጥር 11 ላይ የሚመሳሰል ታሪክ አለ። የሕልቃና ባለቤት ሐና ልጅ አልነበራትም፣ መካን ነበረች። ስለዚህ ወደ እግዚአብሔር ጸለየች፣ ስዕለት ተሳለች። ታሪኬን ብትለውጥ፣ ነገሬን ብትገለብጥ፣ ስድቤን ብታረቅ፣ ነቀፌታዬን ብታስወግድ፣ ወንድ ልጅ
ብትሰጠኝ እድሜውን ሁሉ ለእግዚአብሔር የተሰጠ ይሆናል። መላጭ በራሱ ላይ አያርፍም፣ ናዝራዊ ይሆናል ብላ ተሳለች። ልክ እንደዚሁ ቅዱስ ኢያቄምና ቅድስት ሐናም ለእግዚአብሔር ስዕለት ተሳሉ። የለመኑትን የማይነሳ የነገሩትን የማይረሳ ከሚለምኑት በላይ እጅግ አብልጦ የሚሰጥ ከሚያስቡት በላይ እጅግ አብልጦ የሚያደርግ አምላካችን እግዚአብሔር ለቅዱስ ኢያቄምና ለቅድስት ሐና ከፍጥረታት ሁሉ የምትበልጥ በፈጣሪና በፍጡራን መካከል ያለች ቅድስተ ቅዱሳን ንጽሕተ ንጹሐን ብጽዕተ ብፁዓን ድንግል ማርያም ወላዲተ አምላክን ሰጣቸው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ከኃይላት ከስልጣናት ከሊቃናት ከአጋይስት ከመናብርት ከመኳንንት ከእልፍ አእላፋት ወትእልፊተ አእላፋት ቅዱሳን መላእክት ከኪሩቤል ከሱራፌል ሁሉ የምትበልጥ ናት ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ። እሷን የሚመስል እንደሷ ያለ ማንም የለም። የአቢ ክብራ ለማርያም እምኩሎሙ ቅዱሳን እንዳለ አባታችን ቅዱስ ኤፍሬም በውዳሴ ማርያም የቅድስተ ቅዱሳን የድንግል ማርያም ክብሯ ከቅዱሳን ሁሉ ክብር ይበልጣል። ሁሉ ክብር ይበልጣል። ልጅ ስጠን ያሉት እሱ ግን የበለጠ ከልጆች ሁሉ የበለጠች ልጅ ቅድስተ ቅዱሳን ድንግል ማርያምን ሰጣቸው። አዎ ጥቂት ነገር ሲለምኑት ብዙ የሚሰጥ አምላክ ነው የኛ አምላክ። ትንሽ ነገር ሲለምኑት ታላቅ ነገር የሚሰጥ አምላክ ነው። ልጆች የእግዚአብሔር ስጦታዎች ናቸው፣ የሆድም ፍሬ የእርሱ ዋጋ ነው ይላል መዝሙር 126 ቁጥር 3 ላይ። ልጆች የማን ስጦታ ነው? የእግዚአብሔር ስጦታዎች ናቸው። የሆድም ፍሬ የማን ዋጋ ነው? የእግዚአብሔር ዋጋ ነው። ልጆች እኮ የሰው ልጆች የአእምሮ ጭማቂ ውጤቶች አይደሉም። ከአባት አብራክ ተከፍሎ በእናት ማኅፀን ተጸንሶ እንዲወለዱ የሚያደርግ አምላካችን እግዚአብሔር ነው። እግዚአብሔር ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክን ለጊዜው ለቅዱስ ኢያቄምና ለቅድስት ሐና ሰጣቸው። ስድባቸው ራቀ፣ ነቀፌታቸው ተወገደ። ልጅ አለመውለድ፣ ዘር አለመተካት፣ ፍሬ አለማፍራት በብሉይ ኪዳን ያስነቅፍ ያሰድብ ነበርና ነቀፌታቸው ተወገደላቸው። ለጊዜው ቅድስተ ቅዱሳን ድንግል ማርያም የተሰጠችው ለቅዱስ ኢያቄምና ለቅድስት ሐና፣ ፍጻሜው ግን ለአዳምና ለልጆቹ ሁሉ ተሰጠች። ለነሱ ብቻ አይደለም የተሰጠችው፣ ለኛም የተሰጠችን ስጦታችን ናት። ስድባችን የራቀው ነቀፌታችን የተወገደው በቅድስተ ቅዱሳን በድንግል ማርያም ምክንያት ነው። እርሷ ምክንያተ ድኂን አስተውሉ ወገኖች። ቅዱስ ኢያቄምና ቅድስት ሐና ወላዲተ አምላክን ወለዱ። የአምላክ እናትን ወለዱ። ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለእግዚአብሔር ወልድ አያት ሆኑ። እንዴት አይነት መታደል ነው! እንዴት አይነት ጸጋ ነው! አያት ሆኑ። ይሄ የእግዚአብሔር ጸጋ ነው፣ የእግዚአብሔር ስጦታ ነው። ልጅ ስጠን አሉ። ከልጅም የበለጠ ልጅ ተሰጠቻቸው። ከዚያ 3 ዓመት ከ7 ወር በቅዱስ ኢያቄምና በቅድስት ሐና ቤት ቆየች ቅድስተ ቅዱሳን ድንግል ማርያም። ከዚያ ቅዱስ ኢያቄምና ቅድስት ሐና እንዲህ ተባባሉ፣ ይቺ ብላቴና ሆዷ መብል ሳይለምድ እነሆ ልቧም ሰው ሳይለምድ ወስደን እንደገባነው ቃል
ለአምላካችን ለእግዚአብሔር መስጠት አለብን አሉ። አፏ ሆዷ እህል ሳይለምድ ልቧ ደግሞ ሰው ሳይለምድ እኛን ከለመደች አባት እናቷን ከለመደች በኋላ እንውሰድ ብንል ችግር ነው ለመለየት። ምኑንም ሳትለይ አሁን ወስደን እንስጣሉ። ለምን? ቃል ገብተዋላ። የተሳልከውን ፈጽመው አይደለም ይለው ርዕሳችን እኮ እሱ። የተሳሉትን ሊፈጽሙ ቅድስተ ቅዱሳን ድንግል ማርያምን ይዘው የታዘዘውን መስዋዕት ይዘው እነሆ ተጓዙ ወደ ቤተ መቅደስ ማለት እንደ ቃሉ። አባታችን ክቡር ዳዊት እንዲህ እያለ ስለ መባዬ ከመባዬ ጋራ ከመስዋዕቴ ጋራ ወደ ቤተ መቅደስ እገባለሁ። ወእሁብ ብጻቴ ዘነበብኩ በአፎየ በአፌ በአንደበቴ የተናገርኩት ስዕለቴን ብጻቴን እሰጣለሁ። እፈጽማለሁ። ዘእኔ በከናፍሬ አመ ምንዳቤ በመከራዬ ቀን በችግሬ ቀን በአፌ በከንፈሬ የተናገርኩትን ቃል እፈጽማለሁ፣ እሰጣለሁ። እንዲህ ብታደርግልኝ እንዲህ አደርግላለሁ ብዬ የገባሁትን ቃል እፈጽማለሁ። በዳዊት መዝሙር 65 ቁጥር 13 ላይ የተመዘገበ አይለቃል። ስዕለቱን ብጻቱን መፈጸም የሚገባው ቤት ነው ስንል በእግዚአብሔር ቤት ስሙ በሚጠራበት ስፍራ መላእክት በሚወጡበት በሚወርዱበት ለአምልኮቱ በምንበረከክበት ለክብሩ በምንዘምሩበት የሰማይ ደጅ በተባለ በጸጋው ግምጃ ቤት ነው ስዕለት የሚፈጸመው። ስዕለትን በእግዚአብሔር ቤት መፈጸም በኦሪት ዘዳግም ምዕራፍ 12 ቁጥር 26 ላይ ይሄ በሚጠራበት በመቅደሱ በእግዚአብሔር ቤት ፈጽም ይላል። በእግዚአብሔር ቤት በመቅደሱ መፈጸም ቅዱስ ኢያቄምና ቅድስት ሐና ስዕለታቸውን በቤተ መቅደስ ነው የፈጸሙት። በእግዚአብሔር መቅደስ ፈጸሙ። የመጀመሪያው እሱ ነው። ስዕለት የምንሳለው ለእግዚአብሔር ነው። ደግሞ የምንፈጽመው ስሙ የሚጠራበት በመቅደሱ ነው። ስዕለት ለሌላ እንሳልም። ስዕለት በሌላ ቦታ አንፈጽም። ስዕለት የሚፈጸመው በእግዚአብሔር ቤት ውስጥ ነው። ለምን? አንዳንዶች ለጣዖታትም የሚሳሉ አሉ። ስዕለታቸውን በጣዖት ቤት ሄደው የሚፈጽሙ አሉ። ለጠንቋይ፣ ለድግምተኛ፣ ለመተተኛ፣ ለአስማተኛ የሚሳሉ ሰዎች አሉ። እንዲህ ብታደርግልን ብለው የምንሳለው ለማን ነው? እግዚአብሔር ነው። ስዕለታችን የምንፈጽመው በየት ነው? እግዚአብሔር ቤት። ሌላ ስፍራ አንዳንዶች ባለማወቅ ጠፍተዋል። ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል ይላል ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ ብዙዎች ጠፍተዋል። እግዚአብሔር ከጥፋት ይመልስልን። አሜን። ጠንቋይ ለራሱ ማያውቅ ጠንቅ ነው የሚውለው። ድግምተኛ፣ መተተኛ፣ አስማተኛ ምን አለው? ለራሱ ምንም የለው። የረከሰ ነው። የዲያብሎስ ባሪያ ነው። ምንም የለውም። ግን አንዳንዶች ባለማወቅ ከአጋንንት በጎ ነገር ይፈልጋሉ። በጎ ስጦታ ሁሉ ፍጹም በረከት ሁሉ ግን ከላይ
ከሰማይ ከእግዚአብሔር ነው ይላል የያዕቆብ መልእክት ምዕራፍ 1 ፍጹም በረከት ሁሉ ከላይ ከእግዚአብሔር ነው። ከዲያብሎስና ከሰራዊቱ በጎ ስጦታ የለም፣ በረከት የለም። ክፉ ነገር ነው ያለው፣ መርገም ነው ያለው፣ ኃጢአት ነው ያለው። ዲያብሎስ የኃጢአት አባት ነው። ርኩሰት ነው ያለው፣ ነፍሰ ገዳይ ነው ዲያብሎስ። ስለዚህ ስለት የምንሳለው ለእግዚአብሔር ነው። ስለትንም የምንፈጽመው በእግዚአብሔር ቤተ መቅደስ ውስጥ ነው። ይሄ የመጀመሪያው ነገር ነው። ቅዱስ ኢያቄም ቅድስት ሐና ስዕለታቸውን በእግዚአብሔር ፊት በእግዚአብሔር ቤተ መቅደስ ፈጸሙ። እሱ ብቻ አይደለም፣ ደግሞ ስዕለትን ሁለተኛው በሕዝቡ ሁሉ ፊት መፈጸም። ስዕለትን በማፊት መፈጸም፣ በሕዝቡ ሁሉ ፊት መፈጸም። ለምን? አንዳንድ ጊዜ ከሰው አእምሮ በላይ የሆነ ድንቅ ስራ ተአምራት ተደርጎልን ስለሆነ የምናቀርበው። ቅዱስ ኢያቄም ቅድስት ሐና በስተርጅናቸው ነው ቅድስተ ቅዱሳን ድንግል ማርያምን የወለዱት። በስዕለት ነው ያገኙት፣ በብፅዓት ነው የተቀበሉት። አባታችን ክቡር ዳዊት ሲዘምር ይሄን ነገር እንደዚህ አድርጎ አምጥቶታል። ስዕለትን በእግዚአብሔር ቤተ መቅደስ በሕዝቡ ሁሉ ፊት እንድንፈጽም ይናገራል። የዳዊት መዝሙር 115 ቁጥር 6 ጀምሮ መመልከት ትችላላችሁ። በሕዝቡ ሁሉ ፊት ስዕለትህን ለእግዚአብሔር አቅርብ ይላል። እዚህ መዝሙር 115 ቁጥር 5 እና ቁጥር 9 ላይ ተመልከቱት። በሕዝቡ ሁሉ ፊት ስዕለትህን ለእግዚአብሔር ለአምላክ ፈጽም ነው የሚለው። ክቡር ዳዊት ስለ ራሱ ይናገራል። ስዕለቴን በሕዝቡ ሁሉ ፊት ለእግዚአብሔር እፈጽማለሁ ነው። እግዚአብሔር በቤተ መቅደሱ መፈጸም ይዘው መጡ። በዚያ ዘመን የነበረው ሊቀ ካህናቱ ዘካርያስ ነው። የሕልቃና ባለቤት ቅድስት ሐና ሳሙኤልን ከእግዚአብሔር በተቀበለች ጊዜ በዚያ ዘመን የነበረው ሊቀ ካህናቱ ኤሊ ነው። ተመሳሳይ ታሪክ ነው። ይህም ተመልከቱት። አንደኛ ሳሙኤል ምዕራፍ 1 ቁጥር 27 ላይ ቅድስት ሐና ከባለቤቷ ከሕልቃና ጋራ ሳሙኤልን በ3 ዓመቱ ይዛ ከመባው ጋራ ወደ እግዚአብሔር ቤት አቀረበች። በሕዝብ ሁሉ ፊት ስዕለቷን በቤተ መቅደስ ፈጸመች። ከእግዚአብሔር ስለዚህ ሕፃን ጸልዬ ለምኜ ነበረ፣ እግዚአብሔር ልመናዬን ሰማኝ፣ እነሆ ለጸሎቴ መልስ ሰጠኝ። ይሄንን ሕፃን ሰጠኝ፣ እኔም ደግሞ ለእግዚአብሔር ሰጥቼዋለሁ። ዕድሜውን ሁሉ ለእግዚአብሔር የተሰጠ ይሆናል አለች። ከእግዚአብሔር የተቀበለችውን መልሳ ለእግዚአብሔር ሰጠችው። ልክ ቅዱስ ኢያቄምና ቅድስት ሐናም እንዲህ አሉ በሊቀ ካህናቱ በዘካርያስ ፊት። ስለዚህች ብላቴና ጸለይን፣ ስለዚህች ብላቴና ለመንን፣ ስዕለት ተሳልን፣ ብፅዓት ገባን። እግዚአብሔርም የልመናችንን ቃል ሰምቶ ፈጸመልን። ስዕለታችን ደረሰ፣ ብፅዓታችን ተፈጸመ። እግዚአብሔር ይችን ብላቴና ሰጠን፣ እንደ ቃላችን ደግሞ እግዚአብሔር ቤተ መቅደስ እግዚአብሔርን እያገለገለች ትኖራለች ብለው ቅድስተ ቅዱሳን ድንግል ማርያምን በቤተ መቅደሱ በሕዝቡ ሁሉ ፊት ለካህኑ ለዘካርያስ አስረከቡ። ልክ ሕልቃናና ቅድስት ሐና
ብላቴናው ሳሙኤልን በሕዝቡ ሁሉ ፊት በቤተ መቅደሱ ለሊቀ ካህናቱ ለኤሊ እንዳስረከቡ ለምን? የቅድስተ ቅዱሳን የድንግል ማርያም ታሪኳ በቅዱሳት መጻሕፍት ውስጥ ተመዝግቦ ስለማናገኝ በነገረ ማርያም ነው የምናገኘው። በቤተ ክርስቲያን ታሪክ ውስጥ ነው የምናገኘው። ለማነጻጸር ነው ይህን ያነሳሁት። እንኳን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ቀርቶ ነቢየ እግዚአብሔር ቅዱስ ሳሙኤል እንኳን የተገኘው በስለት ነው፣ በብፅዓት ነው። ደግሞ ወስደው ሰጥተዋል። እመቤታችንንም ወስደው ሰጥቶ ቅዱስ ኢያቄምና ቅድስት ሐና ካህኑ ዘካርያስ ተቀበለ። ከዚያ ማን ያበላታል? ማን ያጠጣታል? ማን ይንከባከባታል? እንዴት ነው የሚሆነው? እኛ አገልጋዮችንን አገልግለን ወደ ቤታችን ነው የምንሄደው። ደግሞ ምን ትበላለች? ምንስ ትጠጣለች አለ። ሕዝቡን ሰብስቦ የዚች ብላቴና ነገር እንዴት ይሁን? ምን እናድርጋሉ? ከባድ ነው ወገኖቼ። የ3 ዓመት ከ7 ወር ሕፃን ናት ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ። ይህንን እያሉ ከካህናቱ ጋር ከሽማግሌዎች ጋር ከሕዝቡ ጋር በሚነጋገሩበት ጊዜ ጸሎት በሚያደርሱ መላእክት ቅዱስ ፋኑኤል ከሰማይ እየበረረ ህብስት ሰማያዊ ጽዋ ሰማያዊ ይዞ ወረደ ይላል። ክብር ይግባው ሊቀ መላእክት ቅዱስ ፋኑኤል። ዛሬ መታሰቢያውን እናደርግ። ከዚያም ቅድስተ ቅዱሳን ድንግል ማርያምን በአንድ ክንፉ አቅፎ በአንድ ክንፉ ደግሞ ጋርዷት ህብስት ሰማያዊ አበላት፣ ጽዋ ሰማያዊ አጠጣት። ክብር ይግባት ቅድስተ ቅዱሳን ድንግል ማርያም ወላዲተ። ከዚያን ቀን አንስቶ ሰማያዊ ህብስት እየተመገበች ሰማያዊ ጽዋ እየጠጣች በቤተ መቅደስ በእንክብካቤ ያደገች ቅዱሳን መላእክት እልፍ አእላፋት ወትልፊተ አእላፋት ቅዱሳን መላእክት እየተላላፏት እያገለገሏት እየተንከባከቧት እኮ ነው ያደገችው። በመላእክት እጅ አደገች። መላእክት ናቸው ያሳደጓት። ያደገችው በቤተ መቅደስ ነው። አማናዊቷ ቤተ መቅደስ በሰው እጅ ወደ ተሰራው ቤተ መቅደስ የገባችበት መታሰቢያ በዓል ነው። በዓታ ለማርያም፣ በዓታ ማርያም፣ በዓተ ማርያም ማለት ነው። ለቅድስተ ቅዱሳን ለድንግል ማርያም ቤቷ ቤተ መቅደስ ማለት ነው። መግባቷን ያመለክታል። ወዴት? ወደ ቤተ መቅደስ ገባች። በአምላክ ልቡና ታስባ ትኖር የነበረችው ሁለተኛ ሰማይ የተባለችው በነቢያት አንደበት በብዙ ምሳሌ እየተመሰለች ትንቢት የተነገረላት ሱባኤ የተቆጠረላት ጸጋን ሁሉ የተሞላች ቅድስተ ቅዱሳን ንጽሕተ ንጹሐን ብጽዕተ ብፁዓን ድንግል ማርያም አማናዊቷ ቤተ መቅደስ ወደ ቤተ መቅደስ ገባች። ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ አማናዊት መቅደሱ ናት። ቀደሰ ማሂደሩ ልዑል እንዳለ ክቡር ዳዊት ልዑል ማደሪያውን ቀደሰ ይላል መዝሙር 45 ቁጥር 4 ላይ። ለጊዜው በቆሙ በሰው እጅ ስለተሰራው ስለ ሕንፃ ቤተ መቅደሱ ተነግሯል። ፍጻሜው ስለ አማናዊቷ ቤተ መቅደስ ስለ ቅድስተ ቅዱሳን ስለ ድንግል ማርያም የዘመረው መዝሙር ነው። ልዑለ ባህሪ አምላካችን እግዚአብሔር ማደሪያው ማሂደረ መለኮት ቅድስተ ቅዱሳን ድንግል ማርያምን ለያት፣ አከበራት፣ ወደዳት፣ መረጣት ማለት ነው። በድንጋሌ ስጋ፣ በድንጋሌ ነፍስ፣ በድንጋሌ ሕሊና አጸናት። ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ክብር ይግባት። እሷ ናት አማናዊ መቅደሱ።
ከአማናዊት ቤተ መቅደስ ወደ ቤተ መቅደስ ገባች። ቅዱስ ኢያቄም ቅድስት ሐና ከእግዚአብሔር ተቀበሉ፣ መልሰው ለእግዚአብሔር ሰጡ። ካንተ ተቀብለናል መልሰን ላንተ እንሰጣለን ብለው ሰጡ። የተሰጣቸውን ሰጡ። እርሷ የተሰጠችው ለሁላችን ስለሆነ ለአዳምና ለልጆች ሁሉ የተሰጠች ስጦታችን ናት። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ወልዳ የሰጠች፣ አዝላ የተሰደደች፣ በማስተማሩ ራት ያልተለየች፣ በመስቀሉ ስር በሐዋርያውና በወንጌላዊው በቅዱስ ዮሐንስ ወለደ ነጎድጓድ በኩል ከአምላካችን የተሰጠችን የጸጋ ስጦታችን፣ ሽልማታችን፣ አክሊላችን፣ ክብራችን፣ ሞገሳችን ናት። ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ሰአሊተ ምሕረት ምሕረትን ከልጇ ከወዳጇ ከመድኃኔዓለም ከኢየሱስ ክርስቶስ የምታሰጥ አፍጣኒተ ረድኤት ፈጥና የምትራዳ መዝገበ በረከት የበረከት መዝገብ መዝገቡ ለቃል የአካላዊ ቃል የእግዚአብሔር ወልድ መዝገቡ የምትባል እመ አዶናይ እመ ብርሃን እመ ብዙኃን አንቀጸ ብርሃን መሰረተ ሕይወት ናት። ቅድስተ ቅዱሳን ድንግል ማርያም እመ ብዙኃን ቤዛዊተ ዓለም የሁላችን ተሰጠች። የሁላችን ነቀፌታ፣ የሁላችን ስድብ፣ የሁላችን ነውር በሷ ምክንያት ተወገደ። ለምን? መድኃኔ ዓለም ኢየሱስ ክርስቶስን ወልዳ ስለሰጠች። እስቲ በሉ ከኔ ጋር ልጅም በሉ ትወልዳለች። እርሱ ስሙን ኢየሱስ ትለዋለህ። የማቴዎስ ወንጌል ምዕራፍ 1 ቁጥር 21። በዚህ ስፍራ ይህንን ቃል የተናገረው ሊቀ መላእክት ቅዱስ ገብርኤል ነው። የተናገረውም ለአረጋዊ ለቅዱስ ዮሴፍ በሕልም ታይቶ በሌሊት ነው። ልጅም ትወልዳለች አለ ስለ ቅድስተ ቅዱሳን ስለ ድንግል ማርያም። እርሱ ሕዝቡን ከኃጢአታቸው ያድናቸዋል አለ። የማኅፀኗ ፍሬ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ስሙን ኢየሱስ ትለዋለህ አለ። ኢየሱስ ብሎ ንባቡን አመጣ። ሕዝቡን ከኃጢአታቸው ያድናቸዋል ብሎ ትርጉሙን አመጣ። ኢየሱስ ማለት መቤዝው ነው፣ አዳይ ነው፣ መድኃኒት ማለት ነው። ለጊዜው ከቅዱስ ኢያቄም ከቅድስት ሐና ስድባቸው ራቀ፣ ነቀፌታቸው ተወገደ። ልጅ አልነበራቸውም፣ እግዚአብሔር ልጅ ሰጣቸው። ፍጻሜው ግን ከአዳምና ከልጆቹ ሁሉ መርገመ ሥጋ መርገመ ነፍስ ተወገደ። ሞተ ሥጋ ሞተ ነፍስ ራቀ። እርደተ መቃብር እርደተ ሲኦል በሥጋ ሞቶ ወደ መቃብር መውረድ፣ በነፍስ ሞቶ ወደ ሲኦል መውረድ ተወገደ። ለምን? ሕይወትን ወልዳ ስለሰጠች፣ ትንሣኤን ወልዳ ስለሰጠች። ክብር ይግባት ድንግል ማርያም ወላዲተ አምላክ። በሷ ምክንያት ዓለም ነው። ይህንን ማለት ነው ወገኖች። ስለዚህ ስዕለትን በሕዝቡ ሁሉ ፊት በቤተ መቅደስ መፈጸም፣ በእግዚአብሔር ፊት መፈጸም፣ ደግሞ ሌላው የተሳሉትን መፈጸም፣ ፈጥኖ መፈጸም፣ አለመዘግየት። ሰነፎች ደስ አያሰኙትምና ለእግዚአብሔር ስዕለት በተሳልክ ጊዜ ትፈጽመው ዘንድ አትዘግይ ይላል። የተሳልከውን ፈጽሞ ይላል መጽሐፈ መክብብ ምዕራፍ 5 ቁጥር 4 ጀምሮ። ሰነፎች ደስ አያሰኙትምና
ለእግዚአብሔር ስለት በተሳልክ ጊዜ ተፈጽመው ዘንድ አትዘጊ ነው የሚለው። ማስቀረት አይደለም፣ ልናዘገይም አይገባም። አንዳንዶቻችን ተስለን እናዘገያለን፣ አንዳንዶቻችን ተስለን እናስቀራለን። ግን ስለት ተስለን ልናዘገይ አይገባንም። የተሳልነውን በጊዜው ልንፈጽመው ይገባል። ምን አሉ ቅዱስ ኢያቄምና ቅድስት ሐና? ይቺ ብላቴና ሆዷ እህል ሳይለምድ ልቧ ሰው ሳይለምድ ዘመድ ሳይለምድ ወስደን እንስጣሉ። አላዘገዩም። ታሳሳለች እኮ በሰርጅና የተገኘች ልጅ ናት። ያውም አንድ ልጅ ናት እኮ ወገኖቼ፣ አስተውሉ ወገኖቼ። አንድ ናት፣ ሁለተኛ የላት። በቃ አንድ ልጅ ግን አልሳሱም፣ ቃላቸውን ጠበቁ። የተሳልከውን ፈጽመ ስጥ፣ አታስቀር ይላል መጽሐፈ ሲራክ ምዕራፍ 18 ቁጥር 21 ላይ የተሳልከውን ፈጥነ ስጥ፣ አታስቀር። ምንም ቢሆን አንዳንድ ጊዜ ገንዘባችን ያሳሰናል። አንዳንድ ሰው እንዲህ ካደረክልኝ እንጀራ ከሰጠኝ ይላል የመጀመሪያ ደሞዜን ላንተ ሰጣለሁ ይላል። ከዛ እግዚአብሔር ስራ ይሰጣል። ምናልባት ደሞዙ ጠቀም ያለ ይሆናል። ከዛና አይ ይሄንን ሁሉ ለእግዚአብሔር ከምሰጠው ይልና ከዛች ላይ ቆንጥሮ ይሰጣል። ወገኖቼ ሁሉንስ የተቀበልነው ከማን ነው? እግዚአብሔር። እንኳን የኛ የምንለው ቀርቶ እኛ ራሳችን የማን ነው? የእግዚአብሔር እኮ ነን። ጊዜ የሰጠ፣ ጉልበት የሰጠ፣ ዕውቀት የሰጠ፣ ስልጣን የሰጠ፣ እንጀራ የሰጠ፣ ጤንነት የሰጠ እግዚአብሔር እኮ ነው። እግዚአብሔር ሁሉን ነገር ሰጥቶን እንዴት ከሰጠን ነገር ላይ ጥቂት ነገር ቆንጥረን መስጠት ይከብደናል? ልጃቸውን እኮ ሰጡ፣ አልከለከሉም። የተናገሩት ከሚጠፋ የወለዱት ይጥፋ ይላሉ አበው። እውነት ነው። የተናገርነው ከሚጠፋ የወለድነው ይጥፋ። ዮፍታሔ ለእግዚአብሔር ስለት ተስሎ በመጀመሪያ ከድል በኋላ የአሞንን ልጆች ከጣልክልኝ፣ ድልን ከሰጠኸኝ፣ ከቤቴ ሊገናኘኝ ሊቀበለኝ የሚወጣውን ለአንተ መስዋዕት አድርጌ አቀርባለሁ ብሎ ስለት ተሳለ። ከዚያ እግዚአብሔር ስለቱን ተቀብሎ ድልን ሰጠው። በአሞናውያን ላይ ድልን አቀዳጀው። ዮፍታሔ የመሰለው እንደ ቀድሞ ወደ ቤቱ ሲገባ አንድ ወጥቶ የሚቀበለው በግ አለ። እሱን ነበር የጠበቀው። በዚያን ቀን ግን እንደዚህ አልሆነ። ምን ሆነ? አንዲት ልጁ ወንድም አታውቅ ይላል፣ ክብሯን የጠበቀች ልጅ ወጣ ተቀበለችው። እጅግ አዘነ። ልጄ ወዮ አዋርሽኝ፣ አስጨነቅሽኝ አላት። በእግዚአብሔር ፊት ከድል በኋላ ወጥቶ የሚቀበለኝን ለእግዚአብሔር የሚቃጠል መስዋዕት አድርጌ አቀርባለሁ ብዬ ቃል ገብቻለሁ። ምን ላድርግ አላት። ከዚያ እንዲህ አለች፣ ለእግዚአብሔር ስለት ተስለሃል፣ ቃል ኪዳን ገብተሃል። እግዚአብሔርም ጠላቶችን ድል አድርጎልሃልና በአፍ እንደተናገርከው ለእግዚአብሔር ቃል እንደገባኸው አድርግብኝ አለች። አንድያ ልጁን ዮፍታሔ ለእግዚአብሔር መስዋዕት አድርጎ አቀረበ ይላል ታሪኩ። በመጽሐፈ መሳፍንት ምዕራፍ 11 ላይ ሙሉ ታሪኩ ተመዝግቧል። ይሄንን ነው አበው የተናገሩት ከሚጠፋ የወለዱት ይጥፋ ያሉት። ለእግዚአብሔር ክብር
የገባነውን ቃል መፈጸም አለብን። ማስቀረት አይደለም፣ ማዘግየት የለብንም። ዮፍታሔ መስዋዕት አድርጎ ልጁ ነበር። ቅዱስ ኢያቄም፣ ቅድስት ሐና፣ ቅድስተ ቅዱሳን ድንግል ማርያምን አቀረቡ። እኛም የተሳልነውን እንፈጽመው፣ የተሳልከውን ፈጽመው ነው ያለው። አንዳንድ ጊዜ ሲጨንቀን፣ መከራ ውስጥ ስንሆን፣ ሲጎልብን እግዚአብሔርን እንለምናለን፣ አጥብቀን እንጮኻለን፣ እንሳላለን፣ ብፅዓትን እንገባለን። ግን ከደረሰ በኋላ ለመፈጸም አንዳንዶቻችን ወደኋላ እናፈገፍጋለን፣ ይከብደናል። ግን ማስተዋል ያስፈልጋል። ተስለን ካልፈጸምን ደግሞ እግዚአብሔር የእጃችንን ሥራ ያጠፋዋል ነው መጽሐፍ። ተስሎ አለመፈጸም ኃጢአት ሲሆን ያስጠይቀናል። ያ እንዳይሆን ወይ መጀመሪያ አለመሳል፣ ቃል አለመግባት፣ ቃል ከገባን ደግሞ የገባነውን ቃል አለማጠፍ፣ ቃላችንን አለመስበር። ዘኍልቍ ምዕራፍ 30 ቁጥር 2 ጀምሮ የተመዘገበውን ኃይለ ቃል መመልከት ይቻላል። ሰው ይላል ለእግዚአብሔር ስዕለት ቢሳል ይላል፣ ወይም ይላል እነሆ ራሱን በመሐላ ቢያስር ይላል። ስለት ማለት ነው። ራሱን በመሐላ ቢያስር ምን ማለት ነው? በመሐላ ማሰር እግዚአብሔር ቃል ኪዳን መግባት፣ ይሄን ብታደርግልኝ ይሄንን አደርግልሃለሁ፣ ይሄን ብትሰጠኝ ይሄን እሰጥሃለሁ ብሎ ራስን በመሐላ ማሰር ማለት ነው። ቃሉንም አይስበር ይላል። ካፉ የወጣውን ቃል አይስበር፣ ካፉ እንደወጣው ሁሉ እንዲሁ ያድርግ፣ እንዲሁ ይፈጽም ነው የሚለው እዚህ ኦሪት ዘኍልቍ ምዕራፍ 30 ቁጥር 2 ላይ ከአንደበታችን የወጣውን ቃል እንፈጽም፣ የተሳልነውን እንፈጽም። ቅዱስ ኢያቄም፣ ቅድስት ሐና ፈጸሙ። የጎደለባቸው ሞላ፣ ነቀፌታቸው ተወገደ፣ ስድባቸው ራቀ። ዛሬ እኛ ከዚህ ታሪክ ምን እንማራለን? በየዓመቱ ይህንን በዓል እናከብራለን፣ ይህን ታሪክ እንተርካለን። መልካም ነው። ዛሬስ እኛ ብዙ ነቀፌት አለብን አይደል እንዴ? ብዙ ስድብ አለብን አይደል እንዴ? ማነው ነቀፌት የሌለበት? ማነው ስድብ የሌለበት? የጎደለብን ብዙ ነገር አለ። ለጊዜው በቁሙ ልጅ የጎደለባችሁ፣ ዘር መተካት፣ ፍሬ ማፍራት፣ ልጅ መውለድ ያቃታችሁ እንደ ቅዱስ እግዚአብሔር ይሰጣችኋል። እግዚአብሔር ይለመናችኋል። እስቲ በሉ አምናችሁ በሉ። በጸሎት የምትለምኑትን ሁሉ ትቀበላላችሁ። የማቴዎስ ወንጌል ምዕራፍ 21 ቁጥር 22። አምነን በጸሎት የምንጠይቀውን የምንለምነውን ሁሉ ከእግዚአብሔር እንቀበላለን። እግዚአብሔር ይሰጠናል። ያውም የበለጠውን የተሻለውን ይሰጠናል። ባካችሁ እግዚአብሔር ትቶናል አንበል። እግዚአብሔር ረስቶናል አንበል። እግዚአብሔር በእኛ ላይ ጨክኖብናል አንበል። የኛ አምላክ የዘገየ ቢመስልም ሲነሳ የሚቀድመው የለም። ሰው ሲጨርስ እግዚአብሔር መስራት ይጀምራል። ቆይቶ ደግሞ የሚሰጥ ስጦታ የበለጠ የተሻለ ስጦታ ነው። ለቅዱስ ኢያቄም ለቅድስት ሐና ቆይቶ የተሰጣቸው ስጦታ እኮ ከፍጥረታት ሁሉ የበለጠች ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ናት። ክብር ምስጋና ለአምላካችን ለእግዚአብሔር። የተሻለውን እያዘጋጀን
የበለጠውን እያዘጋጀ ነው እግዚአብሔር። ማን ያስባል አሁን እነኛ በእድሜ የገፉ ቅዱስ ኢያቄምና ቅድስት ሐና ወላዲት አምላክን ይወልዳል ብሎ ማን ያስባል? ይሄ እኮ ከሰው አይምሮ በላይ እኮ ነው። እንኳን ሌላ እነሱም አያስቡትም፣ እነሱም አያውቁትም። ይሄንን ነገር ግን እግዚአብሔር ስራው ከአይምሮ በላይ ነው። የታሰበልን ብዙ ነው፣ የተዘጋጀልን ብዙ ነው። እኛ ግን የእግዚአብሔርን ጊዜ በትዕግስት እንጠብቅ። እግዚአብሔር ስራ የሚሰራበት ጊዜ አለው። ጊዜ ገቢር ለእግዚአብሔር ነው። እግዚአብሔር ስራ የሚሰራበት ጊዜ አለው። በጊዜ ይሰራል፣ በእኛ ጊዜ አይሰራም። የእኛን ቀን መቁጠሪያ እናስቀምጥና በእግዚአብሔር ቀን መቁጠሪያ እንጠቀም እንጂ በራሳችን ሀሳብ አንጓዝ። አምላካችን እግዚአብሔር የጎደለብንን ነገር ይሙላል። ሕግ መግባት እየፈለግን የትዳር ባልንጀራ ያጣን የመሰለን ካለን እግዚአብሔር ለኛ የሆነውን የትዳር ባልንጀራ ይሰጣል። ለወንዶቹ ለኛ የሆነችውን ይሰጣል፣ ለሴቶቹ ለእናንተ የሆነውን ይሰጣችኋል። ለአዳም ሔዋንን ከጎኑ አውጥቶ የሰጠ ይሰጣል። ቤትና ባለጠግነት ከአባቶች ዘንድ ይወረሳሉ፣ አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት ነው የሚለው ቃሉ። ስለዚህ ይሰጣል እግዚአብሔር። መለመን ነው፣ መጠየቅ ነው። እንጀራ ያጣን፣ ስራ ያጣን፣ ስራ የፈታን ምናልባት ተምረን ዛሬ ዓለም የውድድር መድረክ ስለሆነ እግዚአብሔር እንጀራ ይሰጣል፣ ስራ ይሰጣል፣ የተሻለ እንጀራ ይሰጣል። እሱን እንለምነው፣ ያድለናል። እንኳን እኛን ትንኝንም በምግብ የማይዘነጋ አምላክ ነው። ፍጥረቱን ጨላ አይልም። ጤና ያጣን እግዚአብሔር ጤና ይሰጣል። እኔ ጤናህን እመልስልሃለሁ ቁስልንም እፈውስልሃለሁ ብሏል በትንቢተ ኤርምያስ ምዕራፍ 30 ቁጥር 17 ላይ። በየቤቱ በደዌ ዳኛ በአልጋ ቁራኛ ተይዘው የሚማቅቁት ወገኖቻችን፣ በየሐኪም ቤቱ የሚሰቃዩ ወገኖቻችን፣ በየቤተ ክርስቲያኑ ደጃፍ የፈውስ ጥምቀት እየተጠመቁ ደጅ የሚጠሩ ምናልባት አንዳንድ ጊዜ ለበሽታቸው መድኃኒት ያልተገኘላቸው ወይም በሽታቸው ራሱ ያልታወቀላቸው ያልታወቀልን ብንኖር ተስፋ አንቁረጥ። እግዚአብሔር ከማንኛውም አይነት ደዌያችን ይፈውሰናል፣ ጤና መልሶ ይሰጠናል። ብቻ እሱን ተስፋ አድርገን የእግዚአብሔርን ጊዜ እንጠብቅ። ሰዎች በሽታችሁ አይድንም ተብሎ ብለውን ይሆናል ወደ ነቀርሳነት ወይም ወደ ካንሰርነት የሚጠግን የታመመ የሚያድን የቆሰለ የሚፈውስ ብቻ አይደለም። የኛ አምላክ ለሞተውም ሕይወት ይሰጣል፣ ለተቀበረውም ትንሣኤ ያድላል። የ4 ቀን ሬሳ አልዓዛርን ከመቃብር ሲያስነሳው እኮ አይተናል። የመጨረሻው ለቅሶ ደራሽ እነ ማርታ እነ ማርያም እንባ አባሽ ነው። ተደመደመ፣ አለቀ፣ አከተመ፣ አበቃ አንበል። በሰው ነው ያለቀው፣ በሰው ነው የተደመደመው፣ በሰው ነው የተሟጠጠው። አምላካችን ገና መስራት መጀመረና በእኛ ሕይወት ውስጥ ምንም አይነት ነገር ቢጎድል በግል ሕይወት ሊሆን ይችላል፣ በማህበራዊ ሕይወት ሊሆን ይችላል፣ በቤተሰብ ሊሆን ይችላል፣ እንደ ሀገርም ዛሬ ብዙ የሚያስነቅፈን ነገር አለ። ብዙ የተዋረድንበት የምንነቀፍበት ምንሰደብበት የአሕዛብ መሳቂያ መዘባበቻ የሆንበት ነገር አለ። የእርስ በርስ ጦርነቱ፣ መበላላቱ፣ መነካከሱ፣ መለያየቱ ይሄ ነቀፌታ ነው። ይሄ ስድብ ነው፣ ነውር ነው። በቅድስት ሀገር በኢትዮጵያ ሀገሪቱ ሀገረ እግዚአብሔር ነው የምትባለው፣ ሕዝቧ ሕዝበ እግዚአብሔር ነው የሚባለው። ብዙ አድባራት ብዙ ገዳማት ያሉባት ምድር ናት ኢትዮጵያ። ማህሌቱ ይደርሳል፣ ሰዓታቱ ይቆማል፣ ስብሐተ እግዚአብሔሩ ይደርሳል፣
ቃለ እግዚአብሔሩ ይፈሳል፣ ኪዳኑ ይደርሳል፣ ቅዳሴው ይቀደሳል፣ ዝማሬው ይዘመራል። ብዙ መናንያት፣ ባይታውያት፣ መነኮሳያት ያሉባት ምድር ናት ኢትዮጵያ። መስዋዕቱ ይሰዋል። ምን የጎደለ ነገር አለ? እንደ ቅድስት ሀገር እንደ ኢትዮጵያ ቢሆን ኖሮ ከራሳችን አልፈን ለሌላው በተረፍ ነበረ። ዛሬ ግን ነቀፌታ አለብን፣ ስድብ አለብን፣ ነውር አለብን፣ ሁከት አለ፣ ጦርነት አለ፣ የእርስ በርስ መበላላት፣ መነካከስ፣ መለያየት አለ። ምን ሰማው የሞት ዜና ነው፣ የምንቆጥረው አስከሬን ነው ዛሬ በምድራችን ላይ። ዛሬም ባካችሁ አምላካችን እግዚአብሔርን ይህን ስድብ እግዚአብሔር ወዴት ነው ያለው ይላሉ። ወዴት ነው ያለው? እንግዲህ እግዚአብሔር ከነሱ ጋር ሆነ፣ እነሱ ከእግዚአብሔር ጋር ከሆኑ ይሄ ሁሉ መከራ ለምን ደረሰባቸው ይላሉ። ግራ እኮ የሚገባ ነገር እኮ ነው። የእንስሳት መብት በተከበረበት በ21ኛው ክፍለ ዘመን ዛሬ የሰው ልጆች መብት በኢትዮጵያ ምድር አልተከበረም። የሰው ሕይወት ርካሽ ነው። የሸቀጡ ዋጋማ ኑሮማ በየጊዜው እየጨመረ እየተወደደ ይሄዳል፣ እየከበደ። አሁን የረከሰው ኢትዮጵያ ላይ የሰው ሕይወት ነው። ዋጋ አጥቷል። የሰው ሕይወት ወድቆ ይቀራል። በጠራራ ፀሐይ ተናል ወጥቶ ለመግባት ስጋት ነው። ዛሬ ይሄን ያህል ሚሊዮን ብር አምጣ የተባለ መታገት ነው። አንዳንድ ጊዜ ከፍለው የማይድኑ ሰዎች አሉ። ገንዘባቸውንም ከፍለው ይገደላሉ። ምን ብቻ ዛሬ እንዴ ገዳማት ውስጥ ገብተው እኮ ክፉዎቹ፣ ጨካኞቹ፣ አረመኔዎቹ፣ ነፍሰ ገዳዮቹ ድምፀ አራዊቱን፣ ግርማ ሌሊቱን፣ ጸባጋንንቱን ታግሰው በጾም በጸሎት በስግደት ተጠምደው የሚኖሩትን ለሀገር ለወገን የሚጸልዩትን አራዊቱን አስለምደው ከአንበሳ ጋር ከንብ ጋር ከጅብ ጋር ከድብ ጋር የሚጫወቱትን በግፍ እንደ በግ እንደ ዶሮ ሲያርዱ እንደ ጎመን ሲቀረድዱ አላየንም እንዴ? ካህናት፣ ዲያቆናት፣ አገልጋዮች፣ ምዕመናንና ምዕመናት ክርስቲያኖች በመሆናቸው ምክንያት ብቻ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ልጆች ስለሆኑ ብቻ አንገታቸው ላይ ያለው ማተብ የክርስትና ምልክቱ መስቀል እየታየ በግፍ ሲታረዱ አይተናል። እግዚአብሔር በቃችሁ ይበለን። አሁን ስለት መሳል፣ ብፅዓት መግባት፣ ልመና መለመን፣ ጸሎት ማቅረብ። ስለዚህ ነው ይህን የመከራ ቀን እግዚአብሔር እንዲያሳጥረው በቃችሁ እንዲል የቀደመውን የአያቶቻችንን የቅድመ አያቶቻችንን የሰላም ዘመን፣ የፍቅር ዘመን፣ የደስታ ዘመን መልሶ እንዲያመጣልን ስዕለት መሳል፣ ብፅዓት መግባት። ኢትዮጵያ የምትታወቀው በእንግዳ ተቀባይነቷ ነው። ዛሬ ግን የገዛ ልጆቿን የምታፈናቅል ናት፣ የምታሳድድ ናት፣ የምትገድል ናት፣ የምትወግር ናት። ይሄ ነው የዛሬው ታሪካችን። እኔ ምን ልንገራችሁ? ተጨንቀናል። እግዚአብሔር ከጭንቀታችን ያረጋጋል። አሜን። አዝነናል። እግዚአብሔር ከሐዘናችን ያጽናናል። አሜን። እባካችሁ ነቀፌታችንን አስወግድልን እንበለው። ስድባችንን አርቅልን እንበለው። የወገኖቻችንን ስጋ የምድር አራዊትና የሰማይ አሞሮች እየበሉት ነው ያሉት። እዚህ ዘመን ደርሰናል። ወጥቶ ለመግባት እኮ ሰላም የለም እኮ። ስጋት እኮ ነው፣ ጭንቀት ነው፣ ፍርሃት ነው፣ ድንጋጤ ውስጥ እኮ ነው ያለው። ሲመሽ እንዴት ይነጋል ነው። የመከራ ላይ ቶሎ አይነጋም፣ ረጅም ነው። ሲነጋ ቀኑ እንዴት አድርጎ ይመሻል ነው። የመከራ ቀንም ቶሎ አይመሽም፣ ጭንቅ ነው። እግዚአብሔር በቃችሁ ይበለን። አሜን። በእውነት ለቅዱስ ኢያቄም ለቅድስት ሐና
ሐዘናቸውን ለደስታ ልቅሷቸውን ለሳቅ እንደቀየረ ለኛም ሐዘናችንን ለደስታ ይቀይርልን፣ አሜን። ልቅሷችንን ለሳቅ ይቀይርልን፣ አሜን። አይዟችሁ በፍጹም ልብ ከተመለስ አያፍርም። ትንቢተ ኢዩኤል ምዕራፍ 2 ቁጥር 27 አምላካችን እግዚአብሔር አያሳፍረንም፣ ብቻ እንዳናፍር ሆነን እንገኝ። እንዳናፍር መድኃኒቱ በሱ ማመን ነው፣ እሱን ተስፋ ማድረግ ነው። አይኖቻችንን ከሰዎች ላይ እናንሳ። ያመኑት ፈረስ በደንደስ ይላሉ አበው፣ ያመናቸውማ ገፍተው ጣሉ። አሁን እግዚአብሔርን እንመን። የማይለወጥ አምላክ እግዚአብሔር ነው። ወረት የሌለበት አምላክ እግዚአብሔር ነው። የማይተወን የማይጥልን የማይረሳን እግዚአብሔር ነው። ከእናት ይልቅ እናት ነው፣ ከአባት ይልቅ አባት ነው። ካመንን አናፍርም። በእርሱ የሚያምን ምን አይልም? አያፍርም። በሱ ካመንን አናፍርም። በሱ ካላመንን ግን እናፍራለን። አሁን ከሌላ ቦታ ሰላም፣ ከሌላ ቦታ በረከት፣ ከሌላ ቦታ ሕይወት፣ ከሌላ ቦታ ድህነት፣ ከሌላ ቦታ እርካታ፣ ከሌላ ቦታ ደስታ አንፈልግ። ደስታ፣ እርካታ፣ በረከት፣ ሰላም፣ እረፍት፣ ሕይወት ከአምላካችን ከእግዚአብሔር ነው። እሱ ደግሞ ይሰጠናል። እንዳዘንን አንቀርም። እንባችን በጉንጫችን ላይ እንደወረደ አንቀርም። እስቲ በሉ እንደገና በሉ። እንደገና አፍህን ሳቅ ይሞላዋል፣ ከንፈሮችንም እልልታ ይሞላዋል። እስቲ እግዚአብሔርን አመስግኑ። መጽሐፈ ኢዮብ ምዕራፍ 8 ቁጥር 20 እንደገና እንድትሉ ትፈልጋለሁ። እንደገና በሉ። እንደገና አፍህን ሳቅ ይሞላዋል፣ ከንፈሮችንም እልልታ ይሞላዋል። አዎ ይሞላዋል። አንድ ቀን እግዚአብሔር ቅዱስ ኢያቄም ቅድስት ሐና በእግዚአብሔር ፊት ቆሞ ለእግዚአብሔር ክብር ምስጋና ቀረቡ። በብሉይ ኪዳን እኮ ያልወለደች ሴት ዘር ያልተካች ፍሬ ያላፈራች ልጅ የሌላት ሴት መስዋዕት ማቅረብ አትችልም ነበር። ሐና ይሄ ነቀፌታ ነበረባት፣ ስድብ ነበረባት። ግን ልጅ በሰጣት ጊዜ መስዋዕቷን ይዛ መጣች፣ ይዛ ቀረበች። አዳምና ልጆቹ ሁሉ መከራ ውስጥ ነበርን። በቃ ችግር ውስጥ ጭንቅ ውስጥ ነበርን። በዲያብሎስ አገዛዝ ነበርን። እንደገና እኮ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ተወልዶ አፋችንን ሳቅ ሞላው፣ ከንፈሮቻችንን እልልታ ሞላው። ከሞት ወደ ሕይወት፣ ከጨለማ ወደ ሚደነቅ ብርሃን፣ ከሲኦል ወደ ገነት አሻገረን። ከዲያብሎስና ከሰራዊቶች አዳነን። ዛሬም ይደረግልናል። በዝሙት የምንኖር ዝሙት የሚያስነቅፈን፣ በሴሰኝነት የምንመላለስ በዝሙት የረከስን እባክህ አምላኬ ሆይ ሰው አድርገኝ፣ ነቀፌታዬን አስወግድ፣ ስድቤን አርቀን በለው። በኃጢአት የምንነቀፍ ምንሰደባልና፣ በአምልኮተ ጣዖት የምንነቀፍ፣ በስካር በሲጋራ በጫት በአሽሽ ሱስ የምንነቀፍ፣ ከዚህ መላቀቅ መለየት ያቃተን እባክህ አምላኬ ስድቤን አርቅ፣ ነቀፌታዬን አስወግድ እንበለው። ነቀፌታ አለብን። ማን ነው ነቀፌታ የሌለበት? ማን ነው ነውር የሌለበት? በሐሜት በተንኮል በሽንገላ በቂም በበቀል በጎጠኝነት የምንነቀፍ፣ በሰይጣናዊ ቅናት የምንነቀፍ ሁሉ አሁን ነቀፌታችንን አስወግድ፣ ስድባችንን አርቅ እንበለው። አምላካችን እግዚአብሔር የሁላችንን ነቀፌታና ስድብ ከሕይወታችን ያርቅልን። ከየትም ቢሆን እንምጣ። እስቲ በሉ ወደኔ በሉ። የሚመጣውን ሁሉ ከቶ ወደ ውጪ አላወጣውም። የዮሐንስ ወንጌል ምዕራፍ 6 ቁጥር 37 ከየትም እንምጣ፣ ከአምልኮተ ጣዖትም ይሁን ከሰማዊነት ከሌብነት ከሰካራምነት ከጉቦኝነት ከነፍሰ ገዳይነት ከማንኛውም የኃጢአት ስራ የበደል ስራ ይሁን እንምጣ።
አምላካችን እግዚአብሔር የምሕረት እጆቹን ዘርግቶ ይቀበለናል። የዛሬውን ንስሐ ይቀበላል። የዛሬውን እንባ ይመለከታል። የዛሬውን ጩኸት ያደምጣል። የኃጢአታችንን ስርየት ይሰጠናል። ከርኩሰታችን ይቀድሰናል። ነውራችንን ያንከባልላል። ነቀፌታችንን ያስወግደናል። በእውነት እግዚአብሔር ሰው ያደርገናል። ብቻ እኛ ከልብ እንመለስ። አምላካችን እግዚአብሔር የሚመለስ ልብ ለሁላችንም ይስጠን። የተሳልኸውን ፈጽመው። መጽሐፈ መክብብ ምዕራፍ 5 ቁጥር 4 የተሳልነውን ሳናዘገይ እንድንፈጽመው አምላካችን እግዚአብሔር በቸርነቱ ሁላችን ይርዳን። የሚያንጽ የሚጠቅም እግዚአብሔርን ደስ የሚያሰኝ ስለት እንድንሳል እግዚአብሔር ሁላችን ይርዳን። አንዳንድ ጊዜ ደግሞ የማያንጽ የማይጠቅም ደስ የማያሰኝ ስለትም ምንሳል ሰዎች አለን። ግን አስተውለን የሚጠቅም ስለት ልንሳል ይገባናል። አንዳንድ ሰው ራቁቴን እቆማለሁ ይልሰዋል። ራቁት መቆም አያንጽ፣ አያስተምርም፣ አይጠቅም። አንዳንድ ሰው ደግሞ ከአቅሙ በላይ የሆነ ድንጋይ ይሸከማል። ትንሹ ነገር መሸከም አይችልም። አንዳንድ ሰው ከአቅሙ በላይ የሆነ ብዙ ኪሎ ሜትር በእግር ይሄዳለሁ ይላል። ከዚያ ያቀጥዋል። ስንሳል በአቅማችን የምንችለውን እናድርግ። ስንሳል የሚያንስ ስለት እንሳል እንጂ ከአቅማችን በላይ የማንችለውን የማንፈጽመው ስለት ነበርን። በእውነት ከልምድ ወጥተን በሕይወት እንድንኖር ሁላችን በቸርነቱ ይርዳን። የሁላችንን መጨረሻችን አምላካችን እግዚአብሔር በቸርነቱ ያሳምርልን። ይቆየን።